አትንካው እሱን አትንካው አትንካው እኔን አስደብድበኝ መጀመሪያ እኔን አስመታኝ ገባ እኔን ማስመታት አለብህ መጀመሪያ እሱን ለመንካት እኔን መንካት አለብህ ጠጋ በል እኔን መንካት መቻል አለብህ እሱን ለመንካት ገባ አንቺን የሚያፈቅርሽ ሰው ወደጂ ሄለን ለምን አልፈልግም አያፈቅርሽም ውሸት ነው ካንቶ ነው ኪናት ነው የማመልኩሴች ያለው ሲሸርቡብሻለው ብዙ ልብሽን ስሰጪ ታዲያ እምነትሽን እንዳታጪው የራገር ልብሽ ንጹ ነው ክፉ ማይንካሽላለሁ ላይከፋሽ ቃል እገባለሁ እኔ እሻልሻለሁ እኔ እሻልሻለሁ እኔ እሻልሻለሁ እኔ እሻልሻለሁ بس قبل ما اعطيه درس في شغلات لازم اعرفها تنش نقرش ما هو كلبي انت انتيك ملسوط تمام بسبوع خلاص كول يمطى شنو ها يمطاش تمطى بس انت كذاب انا ما بصدقش وشطمه አትወዳትም እኮ አንተ እንድታመነኝ ምንድነው ማድረግ ያለብኝ? ቆይ አሁን እሺ እኔ ከቱርክ አውሮፓ ወደዚህ መጣሁ ለሄለን ብዬ ታውቃለህ አንተ ራስ ታውቃለህ አታውቅም? አውቃለሁ። እሺ ለምንድን ነው እንደዚህ የምትዋሸው ለእሷ? ምን የማይዋሸው ትክክለኛ ስሜት ነው ያለኝ እኔ ለእሷ። ማብሰር ተረጋጋ አንተ በተረጋጋ መንፈስ አውራው አሁን እሺ አንተ የምትወዳት ሴት ከዚህ ወደ ቱርክ ትሄዳለህ? አላውቅም። እሱ ليش عم تضيع لي تعبي على الفاضي؟ እሺ ምን ላድርግ እኔ? ቆይ የወደድኩ ልተዋት? ايه አልችልም። تحسن አሁን ተረጋጉና እሷ ትምጣ በእሷ ፊት ይንገርህና ነገሩን እንጨርሰው። እንደዛ ይሻላል። ያኔ ስለ ፍቅር ዋጋው የከፈልኩት አንተ ታውቃለህ። وهذا كمان جاي على بارد المستريح قال بحبه አሁን እኮ እሱ የአንተ አመለካከት ነው። እኔ እኮ ከዚህ በፊትም ተናግሬ ነበረ። እሱን አሁን አንተ ሴት ጋር ፈከርክ ወደ ቱርክ ድረስ ትሄዳለህ? እሱን አላውቅም። እንደዚህ ጥያቄ አልጠይቀኝ። እኔ አላውቅም እሱን። ዳና ከዛ ውሸታም ነው አትወዳትም። ከዛ እሺ ቆይ እንደዚህ ስላስጨነቀኝ እኔ አልወዳትም ልበል? እየወደድኳት አትወዳትም ሲጀምር ውሸታም ነህ። بدك تعيش معه وانت كذاب بس مشان تخرب حبي لها. እኔ የምትለው አይገባኝም። በእናትህ አታስጨንቀኝ በቃ። እንዴ فهمت السؤال؟ خليها تجي بس تجي هي ونشوف يا كذاب. እሷ ምንም እንዳታረጓት እሺ እንዳልነካት እሷ እንዳልነካት ዘመን ነው ትእዛዝ ነው እኮ እንዳልነካት ተቀመጥ። ትእዛዝ ነው ገብቶሃል እኮ እንዳልነካት ተቀመጥ። ድጋሚ አናገር ገባህ? ምን እየተፈጠረ ነው? ሄለን ምን እየሆነ ነው? ምንድን ነው? ለምንድን የጠራኝ? አሁን አውራት ሀሳብህን ንገራቸውና ከዛ በኋላ ጨርሰን እንሂድ። ከዚህ ሄለን አይወድሽ ነው። እሺ እሱ ልትነግረኝ ነው እዚህ ድረስ የጠራኝ? እሱ አይወድሽም ልትለኝ ነው የጠራኸኝ እዚህ ድረስ? እየቀለድክ አይደለም መቼም? እሱ አይወድሽም ውሸት ልትለኝ ነው የጠራኸኝ? እሺ አሁን እሺ ምንድን ነው ነገረች አይደለ? በቃ ሰማ ነው። አትንካው እሱን አትንካው እኔን አስደብድበኝ መጀመሪያ እኔን አስመታኝ ገባ? እኔን ማስመታት አለብህ መጀመሪያ እሱን ለመንካት እኔን መንካት አለብህ። ጠጋ በል እኔን መንካት መቻል አለብህ እሱን ለመንካት ገባ? መጀመሪያ እኔን ነክተህ እኔን መተህ ከአልፈህ ነው እሱን አንተ
ነው። ከዚህ በኋላ እሱን አንድ ነገር ብትናገረው እኔ አንላቀቅም። እስከዛሬ ድረስ አክብሬሃለሁ፣ በጣም አክብሬሃለሁ። ገባ? እያደረክ የነበረውን ነገር አክሴፕት ለማድረግ አንተን ለማክበር ሞክሬያለሁኝ። ገባ? ስለዚህ ሰማይ መጀመሪያ ላውራ። ዝም ብሎ በማውራት አይደለም በመስማት ነው እውቀት ነው። መጀመሪያ ሰማይ ሰማ እኮ ምንድን ነው ውሸት ነው ምናምን ነው የምትዘላብደው። ገባ? ውሸትም ከሆነ እኔ ልጎዳ በቃ እኔ ልጎዳ። ገባ? አይመለከትም። እዚህ ነገር ውስጥ መግባት አትችልም። ይሄ የግል ህይወት። ተረጋጊ በቃ ተይው ነው ما استفدت منك بشيء بلا فايدة انت بس انا الحق علي وثقت وامنت فيك اذا ما كنت انت متفق معهم ኖ አይደለም እንዴ ተስማምተሃል ከነሱ ጋር በመጀመሪያ ደረጃ ማለት ነው አንተ እኔን እንደዚህ አታውሪ። ለምን እንደሆነ ታውቃለህ? እኔ ለምንድን ነው ካንተ ጋር የተገናኘሁት? ንገረኝ እስቲ። በምን የተነሳ ነው የተገናኘሁት? شلون اعترف ቆይ አይደለም ቆይ ለምንድን ነው እኔ እናንተ የተገናኘነው? ለምን አላማ ነበር የተገናኘነው? እኔ ገንዘብ ሰተኝ ታውቃለህ? ለኔ እነሱን እንዳገናኘ አፍቅር ያለው ብለህ እጅን እየቆረጥክ ቪዲዮ ደውለህልኝ እናቴ እንደዚህ ብለህ የእናቴ ታሪክ አለ ደግሞ የምታወራው ታሪክ ማለት ነው። እዚህ ጋር እኔ ማውራት አልፈልግም። እንደዛ ብለኝ ነው አያገኘኝ። ግን መጨረሻ ላይ ምን ብለኝ ነው የሄድከው? ከኔ ስትለይ ጊዜ አንተም ከነሱ ጋር አብረካል። ገባ? ከኔ ጋር ስትገናኝ ጊዜ እንደዛ ተገናኝተህ እንደዛ ብለኝ ነው የሄድከው። ስለዚህ እኔ ስላንተ አያገባኝም፣ ስለዚህም አያገባኝም። انت كذاب بشطم انت እንደፈለክ ما نرسلك እንደፈለክ ما راح اصدقك እንደፈለክ ولا فينك تقطعنا مشان صدقك እንደፈለክ ማመን ይችላል። አንተም አይደለም አንተ ጆሲም እኮ ما شفت منك الفايده ما شفت غير እንደፈለክ መረዳት ትችላለህ። ሄለን ጥፋተኛ ናት። ምክንያቱም አንደኛ ነገር እሷን ወዷን ነው እንጂ የመጣው ተስፋ ቆርጦ ሊሄድ የነበረው ልጅ ጓደኛዬ ታፈቅርሃለች ጓደኛዬን ውደዳት ብላ እንደምትወደው አድርጋ ነው ሄዳ ጥልጥል ያለችበት ማለት ነው። ሁለተኛ ነገር ይሄ ልጅ ይወዳታለሁ ብሎ ሲመጣ እነሱ አመቻችተው ጆሲ ይወዳታለሁ ማለት በጣም ይደበራል። የእውነት ነው። በኋላ ታለቅሻለሽ፣ በህይወትሽ ዋጋ እያስከፍልሻል፣ ታይ የሚወድሽን ሰው ውደጅ እያላን ነው ያለው። እንግዲህ ማለት ነው እንግዲህ ሄለን ታቋታላችሁ፣ ትንሽ ኃይለኝነት አለባትና ግን ይሄ ትክክል አይደለም። ጆሲ ለምን ወደደችው ይሄኛውን ለምን አልወደደችም እያልኩ አይደለም፣ መብቷ ነው ማንንም ሰው መውደድ ማንንም ሰው መጥላት። ግን ለሁሉም አግባብ አለው። የኔስ ወንድም ቢሆን ከዛ ሀገር ድረስ ለኔ ብሎ ዋጋ ከፍሎ መጥቶ ሌላ ሰው የኔ ወንድሜስ ቢሆን ማለት አለብን ነግበኔ የሚል ነው። ወይ ደግሞ እሷም ጆሲ እንደምትወደው ሆኖ ጆሲም እሷ እንደሚያፈቅራት ሆኖ እሱን ሸኝተውት ከዛ በኋላ በቃ ፍቅሩን ቢገልጽላት ደስ ይላል። ይሄ ልጅ እኮ ቆርጦ ሊሄድ ነበር። ትክክል አይደለም ብዬ ነው የማስበው። ውድ ቤተሰቦቼ እስኪ እናንተ ሀሳብ አስተያየታችሁን አስቀምጡ ማለት ነው። ለምን ይሄንን እንትናን ሪቅ ነው ምናምን የሚሉት ልጅ አልወደደችውም? አይኑ የፈለገችውን መውደድ መጥላት ትችላለች። ግን የሚሄዱበት መንገድ የጆሲ አረቄት ጆሲ ደግሞ ማለት ነው በእናት የወሎ ልጅ አይደለህ እንዲ? አረ ወንድ አትለፍልፊ፣ አረ ይደክማታል ምናምን። አረ ወንድ ሽተት አንተ የኛ ሀገር ሰው እንደዛ አይደለም እንዴ? የሆነ ሲቅለሰልስ እንደ ሴት ነው የሚያደርገው አንዳንዴ ማለት ነው። እና ወንድ አይደለም ወንድ እንትን በይ ነገሩ የሚያደርገው ነገር እኔ ደስ አላለኝም። ወንድ ልጅ ቆፍጠን ሲል ነው። እና ሌላው ነገር ደግሞ እወድሻለሁ ብሎ ፍቅሩን ሲገልጽ ሄለንም ቤት እያለ ጆሲም ቤት እያለው ኤንዲ ቤት ማድረግ የለባቸውም። ኤንዲ አሁን ለዚህ በቃ የተወደዳት እሷ ጥሩ ህይወት ቢኖራት ምን ችግር አለው ብሎ ነው። ብርም ተከፍሎት አይደለም ምንም አይደለም። ስለ ፍቅር የሚያቅሰው ተረድቶ ነው ይሄ ልጅ ሊረዳው እንትን ያለው ቋንቋ ትንሽ ስለሚችል ማለት ነው። እሱ ቤት አድርጎ እነ ሄለንም እና ጆሲ ብር ተከፍሎ ነው እያሉ ነው ኤንዲን። ኤንዲ ቤት ደግሞ ፍቅሩን ስለገለጸላት ለሄለን ጆሲ ይሄኛው ልጅ ደግሞ አንተ ለጓደኛ ላገርህ ላይ አብረህ ነው አላምንህም አንተን እያለው ነው። እና መጨረሻ ላይ ግን መጨረሻ አያምርም። አውቆ ቅናት ይዞት ነው እያለ ነው። የተቻለውን ያክል አስረድቷታል። ግን ያው ትንሽ ሊግባቡ አልቻሉም። ግን በእንደዚህ አይነት ነገር ባይሆን የፈለገችውን መውደድ ትችላለች። የኔ ሀሳብ ምንድን ነው? ልጁን እንደዚህ ማድረግ የለባችሁም። ልጁ ወድሻለሁ ብሎ ሲመጣ እነሱ ሌላ አረኬት ማሳየት የለባችሁም። አልፈልግህም፣ እኔ አንተ ጋር መቀጠል አልፈልግም፣ ስለማልወድህ አልሆነም ብትለው እኮ ሊሄድ ነበር። የእነሱ ችግር ነው ብዬ ነው የማስበው። እስኪ እናንተ ሀሳብ አስተያየታችሁን አስቀምጡ። ውድ ቤተሰቦቼ እወዳችኋለሁ።
ሰላማችሁ ብዝ ትርፍ ይበል። ላይክ ሰብስክራይብ እያረጋችሁኝ አበረታቱኝ። ወዳችኋለሁ።